እንግዲህ ጆከር ዛሬ ከገጠር ከእስር ቤት ያወጣው የድሮ ጓደኛው ደውሎ ቤቱ ግብዣ እንደጠራው እሱንና ባልተቤቱን ቤቱ መጥተው ዚያራ እንዳደርጉለት አድርጎ ሲጠራው በጣም ሀሳብና ጭንቀት ላይ ነው። ልሂድ ጥሪና አክብሬ ወይስ ደግሞ መሄጃ መምጫ አይበቃኝ ይሆን እያለ ቁጭ ብሎ እዚህ ጋር እያስተነተነ ስራም ደግሞ ጠፍቶበታል። ይቺ የምትመለከቷት ልጅ ደግሞ የወንድሜን ስለምታስታውሰኝ ነው፣ የሞተ ወንድሜን ስለምታስታውሰኝ አንተ ማየት ያስደስተኛን እያለች ከስራ ቦታው ብቅ እያለች በስቀቀንና በሀሳብ ትገለዋለች። ምክንያቱም ሚስቱ እሷን እንዲያገኝ ስለማትፈቅድለት ማለት ነው። ለሚስቱ ያለው ክብርና ሀሳብ ነው ይህንን ሊያደርገው የቻለው ማለት ነው። እሷም ደግሞ ከጆከር መራቅ አለባት ማለት ነው። እንደምትመለከቱት ጆከር በር በር እያየ በጣም ተጨንቆና ደንበኛ ጠፋ እያለ በር በር እያለ ይገኛል። እሷም ደግሞ መጣችና ምን ሆነ ነው ቆዝመሃል ዛሬ ትለዋለች። አይ እባክሽን ዛሬ ደንበኛ የለም ለዛ ነው ደብሮኝ ነው ይላታል። ከዛም ደግሞ እንዲህ ታዲያ ለምንድን ነው እንደው ያንን ስራ አላሰብክበት ሆነ ነው እኔ ጋ መስራቱ ምናምን ትላለች። አይ ሚስቴ ያልፈቀደችውና ያልወደደችውን ስራ ልሰራ አልችልም፣ ምክንያቱም እሷ አይሆንም ብላኛለች፣ እሷ ባለችኝ ነገር ሁሉ ለመስማማት ዝግጁ ነኝ ይላታል ማለት ነው። ጎበዝ ልጅ። እሷም ደግሞ እንደምትመለከቷት ጆከርን ለማግኘት ብዙ አቁራጫዎችን አቋርጣ ወደ ጆከር ጉዞ እያደረገች ትገኛለች። ጆከርም ደግሞ በዛው ለመሸኘት አሻግሮ እንኳ በእጁ ሰላም ቢላት ልጅቷ ግን የምትመለስ አይደለችም። እዚህ ጋር ኪያና ኪራ ምን እያወሩ ነው ወደሚለው አብረን የምንመለከተው ይሆናል። ኪያና ኪራ ስለ ድርጅታቸው እያወሩ ይገኛሉ። የድርጅታቸው ሁኔታ ኪሳራ ላይ እንደሆነ እያወሩ ይገኛሉ። ሰውየው ደግሞ በጣም ባለጌና አደገኛ መሆኑን ሲያቅ ኪራም ደግሞ እዛ ሰውዬ እንድትሄጂ አልፈልግም በተአምር ይላታል። እሷም ደግሞ አዎ እኔ እንደ ሀና ምንም መታመል አልችልም፣ የሆነ ነገር ቢናገረኝ ወይ ቅንጭላቱን ፈንክቸው ወይ ያልሆነ ነገር አድርጌው የባሰ ችግር ከሚፈጠር ሌላ ነገሮችን ብናመቻች ጥሩ ትላለች። እናንተ ምን ያዛጋኛል? እንቅልፍ ነው ወይስ ሻይ ስላልጠጣሁኝ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቻችን እንደምን ዋላችሁ? እንደምን አላችሁ? ያለው አልሐምዱሊላህ ሁሉ አማን፣ ሁሉ ፒስ፣ ሁሉ ሰላም፣ ሁሉ ኮይስ። እንዴት ናችሁ? እንዴት አላችሁ? ሁሉ ደህና ነው እና ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ስል በሙሉ አክብሮት የምጠይቃችሁ ይሆናል። ውድና የተከበራችሁ የቻናላችን ተከታታዮች ሁላችሁም ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ ሆኑ ስል በአክብሮት የማማክራችሁ የምጠይቃችሁ ይሆናል። እንግዲህ ኪያ ከወንድሟ ጋር በዚህ አይነት ሁኔታ ሁና እየተመካከረች እያወራች ድሮ ብቸኛና ምንም ወንድም አለኝ ብላ የማታስበው ሴትዮ ዛሬ ላይ ባለ ወንድም ሆናና በወንድሟ ኩራት ውስጥ ሆና እንደዚህ እያለች ታወራለች። ውድና የተከበራችሁ ተመልካቾቻችን እንግዲህ ትናንት ወዲያ ይህንን ሳምንት በሀና ጉዳይ ሶሻል ሚዲያው በጣም ተንቀጥቅጧል። በረመዳን 27 እና ረመዳን 28ን 29ን ከባድ አዘን ላይ ነበር ቲክቶኩ። የወንድማችን የሐሙዲ ሞት እና ጓደኞቹ በጣም ሶሻል ሚዲያው ሲንቀጠቀጥ እና ሲተላለፍ ነበር። በጣም የሚያሳዝነው ነገር ኢና ሊላሂ ወኢና ኢለይሂ ራጅዑን። እሱ ግን ወደማትመለሰው ዓለም ወንድማችን ሂዷን። አላህ ጀነተል ፊርዶስን ይወፍቀው። የሞተበትም ቀን ደግሞ ረመዳን 27ን ወይም 26ን ነውና የመጨረሻው ቀን ደርሶ ሂዷል። ህዝቡ ግን በጣም ሲንጫጫና በጣም ጥሩ ልጅ ነው እያለ ስለ እሱ መልካም ነገሮች በጣም ሲወሩ ነበረ። ምክንያቱም ልጁ ላውን ሲያዩት እንትን ቢልም ውስጡ በጣም ንጹህና ጥሩ ልጅ እንደሆነ
ጓደኞቹም ሲገልጹ ነበር። ለቤተሰቦቹ በጣም ሶብሮ እንዲሰጣቸው ለእናት ለአባቱ እንመኛለን። ወላሂ እጅጉን ከልብ እኔ ራሱ አዝኛለሁ። ደግሞ ትናንትና ይህንን ሳምንት ደግሞ አጀንዳ ተደርጎ የእህታችን የሀና ጉዳይ እስከ 56,000 ህዝብ እስከ 60,000 ህዝብ እየገባ ሲከታተል የነበረው ላይቭን በወንድማችን ሰይድ ወረባቦና በእህታችን ሳሪ የቲክቶክ ፔጅ በጣም ሶሻል ሚዲያዎች ተንቀጥቅጠው ይገኛሉ። ምክንያቱም ይህ ሁሉ የሆነው ምንድን ነው? የኢትዮጵያ ህዝብ በጣም ተንቀሳቅሶ የነኝን ሌቦችና አጭበርባሪ የደላላ ስራዎች ለማጋለጽ የቻሉትን ጥረታ እየጣሩ ይገኛል። የኢትዮጵያ ህዝብ ማለት ነው። አሁንም ቢሆን እህታችን ካለች ለእናትና ለአባቷ ለታዳጊ ህፃኗ ሲባል ካለችበት መውጣት አለባት። ያ የገጠር ልጅ የሚባለው ልጅ በጣም ብዙ ተወዛጋቢ እና በጣም የማይጨበጡ ወሬዎችን ሲያወራ በአንደበታችን ሰምተነዋል። ምክንያቱም ከትላንት ወዲያ ምንም የማውቀው ነገር የለም እያለ በሶሻል ሚዲያ በዛ ሁሉ ህዝብ ሲናገር ነበር። ትናንት ደግሞ 54,000 ህዝብ እየተከታተለው ባለበት ሁኔታ ልጅቷን እንደተደፈረችና ሌላ ማንም ሴት እንደሌለ እነሱ 7 ሆነው ከመሪዎቹ ጋር 8 ሆነው እንቅስቃሴ እንዳደረጉ ነበር ሲናገር የነበረው። ነገር ግን ደግሞ በፌስቡክ ፔጁ ሲገባ ከሀና ጋር 3 ሴቶች ሆነው ከሀና ሌላ 2 ሴቶች እንዳሉ ከሷ ጋር ታይቷል። አሁን ይህ የገጠር ልጅ የሚባለው ልጅ ምንም ወሬው ተጨባጭነት የለውም። በቁጥጥር ስር እንዲውል እያለ ህዝቡ ወደ ትክክለኛ ውሳኔ እየገባ ይገኛል። ያነ ተክላይ የሚባለው አውሬ ደላላና እንዲሁም ደግሞ የጅዳው አስመሳይ የሸዋሮቢት ሰዎች በጣም እንደውም ደንበር ያለች ውሃ ቀጅናት የምትባል የሆነች ልጅ ምን እንዳለች ልንገራችሁ። እናንተ በሸዋ የምትነግዱ ሌቦች፣ እኛ ከእናንተ ምንም የምንፈልገው ነገር የለም። የሸዋ ህዝብ ራሱን ወክሎ በራሱ የሚቋቋምና ራሱን የሚችል ነው እያለች ህዝቡ እህታችንን ሀናን እንዳይረዳት በማድረጓ በቁጥጥር ስር መዋል አለባት ተብሏል። ውድና የተከበራችሁ ተመልካቾቻችን እንግዲህ ይህንን ቻናል አዲስ ሲሆናችሁ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ስንል በአክብሮት የምንጠይቃችሁ ይሆናል። ከዚህ በኋላ በሞተ ሰው ፎቶ እኔ አልሰራም ብዬ እንጂ በጣም የማወጣቸው መረጃዎች ነበሩ። ውድና የተከበራችሁ ተመልካቾቻችን ወላሂ የምሬን ነው። ይህንን ስል እጅጉን ከልብ እያዘንኩ ነው። ምክንያቱም በጣም በአጭበርባሪ ደላላዎች፣ በሌቦች ስንት የሸዋሮቢት ልጆች ታግተው ዛሬ በጣም በምላችሁ ነገር ፎቷቸው ሲወጣና ሲዘረጋገፍ ያመሸውን ሁሉ ቀርጬ ባመጣላችሁ ጥሩ ነበር። ነገር ግን ደግሞ እኔ የእነሱን ቪዲዮ ለቪው እና ለእይታ ብዬ ህሌናዬን አልቻለም እና ሁላችሁም በሶሻል ሚዲያ ታላላቅ ቻናልና ታላላቅ እንትን ያላቸው ልጆች ሸር እያደረጓቸው ይገኛል። የእነሱን ቪዲዮ ዲዩት እያደረጋችሁ ለሚመለከተው አካል እንዲደርስ አድርሱ። እኛንም ታዳጊ ዩቲዩበሮችን እንዲታሳድጉን ስንል እንጠይቃችኋለን። ከጎናችን ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ስንል በአክብሮት የምንጠይቃችሁ ይሆናል። ውድ ቤተሰቦቻችን ለቻናላችን ለቤታችን አዲስ የሆናችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አሁንም የምጠይቃችሁ ይሆናል ማለት ነው። እንግዲህ እንደምትመለከቷቸው ሀና ሰብሰብ ብላ ከኪራ ጋር ከጽናትና ሱሲ ምግብ እየበሉ ይገኛሉ። ሱሲና ጽናት በምን አይነት ሁኔታ የሚተያዩ ይመስላችኋል?
አንድ ቀን እውነቱ የፈረጠለታ ጽናት ምን ይበቃታል ወደሚለው ስንሄድ ወየውልሽ ጽናት። የተወደዳችሁ የተከበራችሁ ተከታታዮቼ ሁላችሁም ሰብስክራይብ አድርጎ። አንዳንድ ጊዜ በጣም ወሬ ሳበዛ ምላሴ እንደሚወሳሰብ ብዙ ጊዜ ተናግሬያለሁ ማለት ነው። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጎ አበረታቱኝ። እንግዲህ በጣም በሚያሳዝን ሁኔታ በዚህ በጀንበር እየመጡ የሚያልቁ ወይም ደግሞ ይጋማ እናመጣል ብለው እየሄዱ በጣም እያለቁ ያሉ ወንድሞቻችን ከልብ ከልብ ያሳዝናል ሁኔታው። እና ደግሞ እነ ተክላይ ይቅርታ እኛ ይህንን ነገር ስለላክን በጣም ይቅርታ ብለው ተናግረዋል። አጥንትና የተላቀቀ ቅንጭላቶችን ስለላኩ በዛም ይቅርታ ብለው ጠይቀዋል። ይህ ማለት ልጅቷ የለችም ወደዛ ወደሚያመዝነው። እስኪ ፍርዱን እንግዲህ ለተመልካቾችና ለኦዲየንሶች ትቻለሁ። ውድና የተከበራችሁ ውድ ኢትዮጵያውያን ኢትዮጵያ ያላችሁ በየመንና በሳዑዲ ባህር መጥታችሁ የማታውቁ ልጆች ካላችሁ እባካችሁን ለፈጣሪና ለአላህ ብላችሁ በዚህ መንገድ ላለመምጣት ሞክሩ። በቻላችሁት አቅም በጠለብም ሆነ በምንም አይነት በይጋባም ሆነ በኮንትራት በህጋዊ መንገድ ለመምጣት ሞክሩ። ቢያንስ እንኳ በህጋዊ መንገድ ከመጣችሁ አድራሻችሁ ይታወቃል። በዚህ በባህር እየመጣችሁ ደንበል ላይ ስንት ጀግናውን ስንት ሙጫሙጫ የሚያማምሩ ወጣቶች ስንት ታይተው የማይጠገቡ እህቶቻችን ወንድሞቻችን እንደ ቅጠል የረገፉበት ነው። በጣም እኔ እንጃ ከኢትዮጵያ ህዝብ እኔ ወላሂ ምን እንደምል አላቅም። አሁን እዚህ ሳዑዲ ካለነው ይበልጥ ይሞቱት እነሱ ይበልጣሉ። እንደው ይቆጠሩ ይዘርዘሩ ቢባል ሳዑዲ ከመጣ ነው ይበልጣሉ። ከፊሉ ይሞታል፣ ከፊሉ ደግሞ ደህና ይገባል። እባካችሁን ላለመምጣት ሞክሩ። እኔም እንደናንተው በአቋራጭ ለመሄድ አስቤው ነበር። ኧረ አዑዙ ቢላ መቼም ቢሆን አላደርገውም። እውነቴን ነው የምላችሁ። በጣም ነው የሚያስጠላው ይህ የየመን መንገድ። እንደውም አንዳንድ ደላላዎች እየደወሉ መንገዱ በጣም እኮ ጥሩ ነው ኑት ወለ እያሉ የሚናገሩ ልጆች አሉ። ይህ ግን የማይሆን መሆኑን እያወቁ ለምን ነው ኑት ወለ እያሉ ሰውን ወደዛ አይነት መንገድ ውስጥ የሚያስገቡ? በጣም ነው የሚያሳዝነው። እና ውድ ቤተሰቦቼ በሀና ጉዳይ ዛሬ መጥቻለሁ። ሀና እንግዲህ በጣም በሶሻል ሚዲያ ስለምትታወቅ የእሷ ይህ ሁሉ የሆነው ታዋቂ ስለሆነች ነው። ነገር ግን ደግሞ ስንት ታዋቂ ያልሆኑ የድሃ ልጆች ስንት ሚስኪኖች እውነቱ ሳይወጣላቸው ተደብቀው እዛ ከማንም ቂጣ ጋጋሪና ውሃ ቀዢ ሩዝ ቀቃይ ሆነው ከዛም ሲፈልጉ ጫታቸውን ከቃሙ ከጠጡ በኋላ የነሱ ስካርና የነሱ መጠጥ ማብረጃ ያደርጓቸዋል። ከዛ በኋላ ሰርተን እንለወጣን እያሉ መሳኪኖች ይመጡና መንገድ ላይ እየደረሱ እየተያዙ ይመለሳሉ። ወላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊይል ዐዚም። ከዛም ያስረግዟቸውና የእነሱን ልጆች በባህር ተመልሰው ሂደው ይወልዳሉ። በሚያሳዝን ሁኔታ ይህን ነገር ዛሬ ሲዘራዘር ነው ያመሸው። ፈጣሪ እንግዲህ ሌባውንና አጭበርባሪውን ሁሉ ምንዳቸውን ይስጣቸው። እንዲሁም ደግሞ እህታችን ካለችበትም ታግታም ከሆነ ካለችበት እንድትወጣ ፈጣሪ ይርዳት። ሌሎችም የታገቱ አሉና እነሱንም ደግሞ ፈጣሪ እውነታቸውን ያወጣላቸው ነው የምለው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።